ብዙኑ የኢንቨስትመንት መሬት የተረከቡ ባለሀብቶች በሙሉ ወደ ተግባር እንዲገቡ ተጠየቀ። በጉራጌ ዞን ባለፈው ግማሽ ዓመት በግብርና በኢንዱስትሪና በአገልግሎት ዘርፎች ኢንቨስትመንት ለማስፋፋት በተደረገው ጥረት ለ29 ፕሮጀክቶች አዲስ ፈቃድ መሰጠቱን ተገልጿል። በዞኑ ለአምራች ኢንዱስትሪ የሚሆን በሁሉም መዋቅር መሬት የተዘጋጀ ሲሆን ፕሮጀክቶቹ ውጤታማ ስራ መስራት ይጠበቅባቸዋል ተብሏል። ለዚህም የአመራሩ የማስፈጸም ቁርጠኝነት ማሳደግ፣ የአበዳሪ ተቋማት ፋይናንስ አቅርቦት ችግር መፍታት እንዲሁም የባለድርሻ አካላት ቅንጅታዊ አሰራር ማጠናከር፣ የመሰረተ ልማት ውሃ፣ መብራትና መንገድ በወቅቱና በተቀናጀ ሁኔታ ለማቅረብ የተቀናጀ ስራ መስራት እንደሚገባም ተጠቁሟል። በውላቸው መሰረት ያላለሙ ፕሮጀክቶች ላይ እርምጃ እየተወሰደ እንደሆነም ተገልጿል። ከፍተኛ የመልካም አስተዳደር ችግር ያለባቸው 30 ፕሮጀክቶች ጥብቅ ማስጠንቀቂያ የተሰጣቸውና ውል ገብተው ወደ ልማት ያልገቡ 7 ፕሮጀክቶች በስምምነቱ መሰረት ተሰርዘዋል ተብሏል። ብዙኑ በርካታ አልሚዎች መሬት ወስደው ያላለሙ ሲሆን አንዳንዶቹ መሬቱን ለሌላ ስራ እያዋሉ እንደሆነም ለሚዲያችን የደረሱ መረጃዎች አመልክተዋል። ወደ ስራ የገቡ አልሚዎች ደግሞ የመሰረተ ልማት አለመሟላት በስራቸው ላይ ከፍተኛ ፈተና የሆነባቸው መሆኑም ሲገለጽ ቆይቷል።